ሰላም አለይኩም ወራህመቱላሂ ወበረካቱ ሀባይብ እንዴት ናችሁ? ከኔ አልሐምዱሊላህ ሁሉ ነገር ሰላም ነው። ለእናንተ መምላችሁ የሆነ ሰው ያንን ሰው ውደዱትም ጥሉትም ደግፉትም ንቀፉትም ሱና ነው ካላችሁ ጓጉና ጥናት አድርጉ። ልክ ነው አይደለም አግኙት። ቁርአን ውስጥ የሌለ ነገር የለም፣ ሐዲስ ውስጥ የሌለ ነገር ተረክቱኩም ዐላ መሐጀቲል በይዳኢ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ ብለውሃል ነቢዩ ሰለላሁ ዐለይሂ ወሰለም። ትቻችሁ ሲሄድ ለጥ ባለ ሜዳ ሌሊቱም ቀኑም የፈካ ጨለማ የሌለበት ውጣ ውረድ ጉራንጉር ባሌለበት ሜዳ ላይ ነው እስላም ላይ ነው ጥያችሁ የሚሄደው። ከዚህ ሜዳ የሚያገልና ጉራንጉር ውስጥ የሚገባ የሚወድቅ ለጥፋት የተዳረገ ብቻ ነው የሚወጣው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስላምን የሚመስል ብርሃን ሐዲሱ ቁርአኑ ፊት ለፊታችን ላይ ተሰይሞ ሱና ነው ስንባል አልቀበልም ሸኸ ገሌ ካላረጋገጡት፣ ቢድዓ ነው ስንባል አንተውም ሸኸ ገሌ ካልተውት እንዲባላል። አንዱ ምን አለኝ፣ ወንድሜ ይሄ ነገር ሸርዓን ትክክል አይደለም፣ ያክስቴ ልጅ ተው እንዲህ አይደለም፣ ከፈለክ እነዚያን የምትላቸውን ሸኾች እኔና እነሱ ስናወራ ቁጭ ብለህ አድምጥ። እሱ ምንም አቅም አሊፍናል ስናወራ ቁጭ ብለህ አድምጥ አልኩ። ደስ ይለኛል። ይጋብዙ ልጋብዝ? አዎ ጋብዘኝ። ነገራቸው መሐመድ ሙስጠፋ እንደዚህ እንደዚህ ብሎ ነበር ሲል፣ አይ እሱማ እግሩ እኮ አይችልም ከኛ ጋር ዳገት ወጥቶ የሆነበት ሄዶ እግሩ ስለማይችል ከኛ ጋር ለመወያየት አይችልም። ግድ የለም መኪና አለኝ፣ እግሬ ካልቻለ መኪና አለኝ፣ አብሽር እመጣለሁ። አይ መኪናም ቢሆን የምንሄድበት አይሄድም፣ ስለዚህ ብለው ጥለው ሄዱ አለኝ። አየህ እኔ ከመጣሁኝ ያወራን እንደሆነ ገበናይቱ ስለምትወጣ ነው። ስለዚህ ሐቢቢ ግድ የለህም በወንድምነት ልምከሪ፣ ይሄን ነገር ተው ጀሃነም ያወርድሃል ብዬ ጠበቅ አድርጌ ያልኩት ጊዜ ምን ብሎ አለኝ፣ ጀሃነም የሚያወርድ ከሆነ እስማዑ ጀይደን የጃሂልን አመለካከትና አባባል ደግ ብለህ ስማ ሐቢቢ። አሁን ብዙሃኖቻችን ያለንበት አዘቀት እንትና ጀሃነም የሚወርድ ከሆነ በዚህ ስራ እኔም ተከትየው ጀሃነም ልውረድ ላይ ነው ያለው። ምን ብሎ አለኝ፣ ይሄ ስራ ወይንም ይሄ ነገር ጀሃነም የሚያስገባ ከሆነ እነገሌ የሚቀጡ ከሆነ እኔም እነሱ የሚገቡበት ጀሃነም እነሱ የሚቀጡበት ቅጣት ውስጥ ልግባና ልቀጣ ተወኝ አለኝ። ከዚህ በላይ መናገር ጥሩ አይደለም፣ ወደ ኩፍር ስለሚወስድ ተውኩት። ስለዚህ መቋጫዬ የሚሆነው ያ ጀማዓ ነቢዩ ላይ ሰለላሁ ዐለይሂ ወሰለም ያላሉትን ብለዋል ብሎ የሚቀጥፍ ሆን ብሎ ከሆነ ጀሃነም ውስጥ መቀመጫውን ያዘጋጅ። ሲያወራ ደግሞ እየተጠራጠረ ይሄ ነገር እውነት ነው ወይስ ውሸት እያለ የሚያወራ ከሆነ ከሁለቱ ውሸተኞች አንደኛው ውሸታም እሱ ነውና በኔ ላይ ስለለጠፈብኝ ጀሃነም ውስጥ መኖሪያውን ያዘጋጅ አሉ። ትላንት አንድ እህት ደወለችልኝ። ባለቤቴ የሚኖረው ሳውዲ አረቢያ ነው አለች። 3 ልጆች አሉ። 10 ዓመት አብረን ኖረናል። እኔ ወደ ሀገር ልጆቼን ይዤ መጣሁ። ከዚያ እሱ እዛው ቆየ። ከዛ ምን ብለው አለኝ፣ ሁለተኛ ማግባት ስለምፈልግ ፍቀጅልኝ አለኝ። እሱ እዛ ነው፣ እኔ እዚህ ነኝ። ፈቀድኩለት፣ አገባ። ከዛም በኋላ ከሷ ጋር ተፋታ። አሁንም ሁለተኛ እንዳገባ ፍቀድልኝ አለኝ። ፈቀድኩለት፣ አገባ። ከዚያም ምን ብለው አለኝ፣ አንቺን አልፈልግሽም፣ ያቺኛዋ የሄደችው ሚስት እንዳለኝ ሰምታ ነው። አሁንም አንቺ መኖርሽን በምታቀበት ጊዜ አሁንም ትሄዳለች። ስለዚህ ሚስት እንዳይበረክትልኝ ሰበብ እየሆንሽ ያለሽው አንቺ ስለሆንሽ አንቺን አልፈልግሽም ብሎ አለኝ አለች። ኢዘን ጥያቄሽ ምንድነው ስላት፣ ፍቺ ብጠይቅ ሐራም ይሆንብኛል ወይ? አየህ ያላግባብ ባሏን ፍቺ የጠየቀች ሚስት ብለዋል ነብዩ ሰለዋቱ ረቢ ወሰላሙ አይደለም ጀነት ልትገባ የጀነትን ሽታ አታገኘውም ብለዋል። ይሄን ሐዲስ ሰምታለች። ይሄ አስጨንቋታል። ፍቺ ብጠይቅ ሐራም ይሆንብኛል ወይ አለች። ልጆች አሉሽ? አዎ። ልጆችሽን የምትቀልቢበትስ ንብረት አለ? ሳውዲ ሆነሽ ያሹ? የለም፣ ምንም የለም። ከመጣው አንድ ቀን እንኳን ምንም ልኮልኝ አቅም። ስለዚህ ከተፋታችሁ ልጆቻችሁ ምን ሊበሉ ነው? ቢያንስ እንደው ኧረ ጭራሽ ልኮልኝ አቅም። ለአመታት ለልጆቹ ልኮ አቅም? አዎ አያቅም። እሺ እነዚህ ልጆች ሲያድጉ
አባዬ ባባ ምናምን ብለው ይንከባከቡት ይሸከሙት። ልኮላቸው አያቅም። አዎ በዚያ ላይ ደግሞ ሚስትየው ላይ የሚያሳድረውን በደል ነገ ልጆች ይሄንን ቂሳ ሲሰሙ ውጤት ምን ሊሆን? ሐጅ የሚሄዱ ሰዎች ለዑምራ የሚሄዱ ሰዎች ወፍዱላህ ናቸው፣ የአላህ እንግዶች ናቸው። ዑምራ ዋጅብ ነው ወይስ ምንድን ነው? ፈርድ ነው ወይስ ሱና ነው? ከተበላሸና እንደው እኩይ ስነ ምግባር ከሚባለው ካዕባ አጠገብ ላይ ማስታወሻስ ፎቶ ለመነሳት በጣም ብዙ ሰዎች ቢዚ ሲሆኑ ከዑምራ እስከ ዑምራ ያለፈውን ወንጀል አራጋፊ ነው፣ ከባኢርን ከባባድ ወንጀሎችን የተጠበቅን እንደሆነ ብሏል። ለሰላት ተቋርጦ ከሆነ ከቆመበት ይቀጥላል። በራሱ ምክንያት አቋርጦ ከሆነ ከሐጀረል አስወድ ያችን የጀመራትን ታሳቢ ያረጋል። አላሁ ሱብሓነሁ ወተዓላ የዝሙትን ወንጀል በተለያዩ የቁርአን አያዎች ላይ ከበድ አድርጎ ገልጾታል። ነቢዩም ሰለላሁ ዐለይሂ ወሰለም ከዛሊክ እውቀት አይገድበው፣ ኢማን ደረጃው አይገድበው፣ ማንነቱ አይገድበውም። ኢላ መን ረሒመ ረቢ የአላሁ ሱብሓነሁ ወተዓላ ጥበቃ ብቻ ካለ ነው ሊጠበቅና ሊገደብ የሚችለው። አግብቶ የትዳርን ህይወት ለአንድ ቀን የሚሆን የቀመሰ እንደሆነ ተቀጥቅጦ ነው የሚገደለው። 100 ጅራፍ 1000 ጅራፍ የሚባል ነገር የለም። ተቀጥቅጦ ነው የሚገደለው። በእነሱ ላይ ይህንን እርምጃ ልትወስዱ ስትነሱ እዝነት ርህራሄ እንዳይዛችሁ ፊ ዲኒላሂ በአላሁ ሱብሓነሁ ወተዓላ ዲን ውስጥ ገብታችሁ ስታበቁ ከአላህ የበለጠ አዛኝ ሆናችሁ እኚህ ሰዎች አንዴ ተሳስተዋልና መቼም ብናልፋቸው ብናዝንላቸው አይሻልም አትበሉ። አንድ ቀን እንኳን የማያዳግም ፍርድ ተፈረደበት፣ ተሰቀለ፣ ሞት ተፈረደበት የሚባል ዜና ሰምታችሁ ታውቃላችሁ? አገሬ ላይ አልሰማን። እና ውዶችዬ አዳዲስ ነገር ሳገኝ አመጣለሁ። እሺ ያው ተረድታችሁኛል ብዬ አስባለሁ። ሰዓት ለማስቆጠር ነው። እሺ እመጣለሁ ኢንሻአላህ።